ለካ ይህን ስራ እየሰሩ ፍቅር ይይዛል እንዴ? ራሷን ትጠይቃለች። በየቀኑ ባይሆንም ለወራት አብራወች። የሆነ ጊዜ ታዲያ መምጣት አቆመ። በዚህ ምክንያት ተረበሸች። የስራ ሙሉ ጠፋ። ገቢዋ እስኪቀዘቅዝና ለሆቴሉ ባለቤቶች ማስጠንቀቂያ እስኪሰጣት ድረስ ከደንበኞቿ ጋር ባለመግባባት ተሰማች። ሁሉም ስለሱ ማሰብ፣ መጨነቅ፣ ስለሱ እያሰቡ መዋል የዕለት ምግባሯ ነበር። ሳይመጣ ሳታየው በጣም ብዙ እሷም እንደናፈቀችዋለች። እየቆየና ደብዟም ጠፍቶ ወራቶች ሲቀጠሉ ፍቅር ይዞኛል ብላ ለራሷ የነገረችውን ጉዷን ትታ ወደ ስራዋ በሙሉ አቅሟ ተመለሰች። እሱም ሱሷ ነበር። ለማንም እንደሱ አትሆንም። የማንም ጋራ ደግሞ እነሱ አይጣፍጣትም። ለካ ስራው ሱስም ያሲዝ ነበር። በራሷ ትገረማለች። ከብዙ ጊዜቶች በኋላ የረሳችው ሰው ድንገት ባላሰበችበት ሰዓት ፊቷ ላይ ድቅን ብሎ ስታየው በጣም ደነገጠች፣ ግራ ተጋባች፣ ተርበተበተች። የምታወራው የምታደርገው ነገር ጠፋት። መቅዲ ድንገት ጠፍቼ የቀረው አይደል አላት። አሁን ነው በሰላም ብላ ምንም እንዳልተፈጠረ ቀለል አድርጋ ጠየቀችው። ምን መሰለሽ መቅዲ፣ ያልነገርኩሽ ብዙ የማታውቂ ይሆናል። ያው በህይወታችን ዙሪያውን ስለማናውቅ ስለ እኔ የማታውቁ ነገር ነበር አለና ወሬውን ቀጠለ። ዝም ብላ ተመስጣ አይኗን እያየች ትሰማለች። የገላው ሽታ ግን ያው ነው፣ አልተቀየረም። እሱ እያወራ በሱ መዓዛ ትመስጣለች። ባሳለፉት ጊዜ በአእምሯ እየተመላለሰ ሌላ ሀሳብ ውስጥ ይከታታል። ያኔ ለወራት ከአንቺ ጋር ስወጣ ከልጆቼ እናት ጋር ማለቴም ከቤተሰቦቼ ወይም ደግሞ ከባለቤቴ ጋር ተጣልቼ ከቤት ወጥቼ ነበር። አሁን ግን ወደ እሷ ተመልሻለሁ። ቤተሰቤን በአግባቡ ለመምራትና ለማስተዳደር ወስኛለሁ። እንደነበረን ቅርበት ምንም ሳልልሽ መጥፋቴን ከራሴ ጋር ባደረግኩት ከስንት ክርክር በኋላ ተስማምቼም ዛሬ ላይሽ የመጣሁት አለ። እውነት ነው። ስለ ህይወታችን ሳንነጋገር አንተም ልጅህን ስትፈጽም እኔም ስራዬን ስሰራ በመሀል ተለማምደን ጥሩ ጊዜዎችን አብረን አሳልፈናል። በአንተ አልፈርድም። ስንት ታሪክ ያላቸው መሰለህ እዚህ የሚመጡ ወንዶች። ለማንኛውም መልካም የቤተሰብ ህይወት። እንደ አዲስ ስለጀመርክ ደስተኛ ነው። ዝም ብለህ በመጥፋት አትጸጸት። ትክክለኛውን ነገር ነው ያደረግኩት። ምንም እንኳን ይህን የተጨመላለቀ ስራ እየሰራው ህይወቴን ባበላሽም ይህ እንኳን አይጠፋኝም። እረዳሃለሁ። አትጨነቅ አለችው። አይኖቿ እንባ ቀሩ። ለማንኛውም ተናፍቀሃል አለችና ምንጮቹን ምንም እንዳልተፈጠረ ሰማቸው። አብሯት ለመውጣት ከሚጠብቃት ወንድ ጋር ተሰናብተው ሄደች። እሱ ፊት ላይም የሀዘን ስሜት ይታይ ነበር። እሷ አይኖቿን ባቀረዋል። ዛሬ እንደር፣ ዛሬን አብረን ነው ሌላት ፈልገው ነበር። እጇን ያዛርጉት ነበር። እጁን አስለቅቃ አይኖቿ እንባ ቀረው ከሚጠብቃት ሰው ጋር ወጣች። የዛን ቀን ሌሊቱ ጥሩ አልነበረም። እያለቀሰች ያም ሰውዬ እላይዋ ላይ ሆኖ ሲወዘውዛት በጣም አሰቃቂ ሌሊት አሳለፉ። ወደ ቤቱ ሄደች። እናም በዚህ ስራዋ 3 ዓመታት ተቆጠሩ። ከማህሌትና ቤላ ጋር አልፎ አልፎ ይገናኙ፣ አብሮ መኖርን ግን አቁመዋል። የቀን ማስተናገድ ስራዋንም ከ1 ዓመት በፊት አቁማ ሙሉ በሙሉ ወደ ሴተኛ አዳሪነት ስራ ተዘዋውራለች። ስራውን ከጀመረችበት የመጀመሪያ ሆቴል ለቃ የተሻሉ ከፎዎች ወደሚመጡባቸው ሆቴሎች እየቀያየረች ትሰራለች። በዚህም አጋጣሚ የተሻሉና ጥሩ መክፈል የሚችሉ ከውጭ የመጡ ባለስልጣናት፣ ዲያስፖራዎችን
የሀገር ውስጥ ባለሀብቶችን ባለስልጣናትን ከሚያገናኙ ደላሎች ጋር ተዋውቃ በጥሩ ክፍያ ይህንን ስራ ትሰራለች። ከእነዚህ ሰዎች ጋርም በገጠማት የመውጣት አጋጣሚ የአንዱ ባለሀብት ቅምጥ ሆና የመኖር ዕድልን ገጠማት። ምን የመሰለ የተንጣለለ ቤት ገዝቶላት አሁን ላይ ተንደላቃ ለማሌትና ለቤገም ተርፋ ትኖራለች። ይህ ሰው እንዲያገባት ትፈልጋለች። እንዲያገባትም በተደጋጋሚ ስትጠይቀው ነገሩን ይሸሻል። የቤትና ቤት ሆና እሱ መጣ ሰዓት ያመራውን ጊዜ ያሳለፈው እንዲሄዱ ነው የሚፈልገው። ከእሱ ውጭ ሌላ ወንድ ጋር መሄድም ሆነ ሌላ ህይወት ማሰብ እንደማትችል አስጠንቅቋት በአንድ ቤት ውስጥ ተወሰነ ኑሮን ቀጥላለች። ሁሉም ትርፍርፍ፣ ግን ነፃነቷ ተገፏል። ከሱ በሚወረወርላት ገንዘብ በልጅነቷ ህይወታቸውን ለመለወጥ ጥላቸው ወጣቸው ቤተሰቦቿን ትረዳለች። አሁን ላይ የሴተኝነት አዳሪነት ስራዋን አቁማ ግን ቀጣይ ህይወት ምንም ነገር አታስብም። እንድትወልድም ሆነ ሁሉንም ትታ የሴትነት ወጉ ይድረሰኝ ብላ እንዳትኖር ይህ ሰው ከባለቤቱ ከልጆቹ እናት የማያገኘውን የጣፈጠ የወሲብ ከሷ ማግኘቱ እንጂ ከትዳር ውጪ ልጅም እንዲኖረው ሆነ እሷን አንዱ ህይወት አካል አድርጎ የመኖር እቅድ በጭራሽ የለውም። የገዛላትን ቤት ምንም እንኳን በስምሽ ነው የሚላትም የዚህ ጉዳይ ማረጋገጫ ሆኖ የቤት ባለቤትነቷ የሚገልጽ መረጃ ምንም ወረቀት በእጇ የለም። ሁሌም በየቀኑ በየሰዓቱም ትወዛገባለች፣ ግራ ትጋባለች። ጤናዋን ተነስቷል። ወጣትነቷ በከንቱ በየጊዜው ቆጥሯል። ኑሯን ለማሸነፍ በአስተናጋጅነት የጀመረችው ከወሲብ ንግድ አስገብቷት እንዲህ ያለ ህይወት ላይ ጥሏታል። ሁሉም ትታ እንዳትጠፋ ከዚህ ሰው የሚደርስባት ዛቻና ማስፈራሪያ ወዴትም እንዳትንቀሳቀስ በፍርሃት አስሯታል። እናም ምን እንደምታደርግና ከዚህ ህይወት እንዴት እንደምትወጣ በሀሳብ ላይ ያለች። በጣም ሙቅ ሀሳብ፣ መጨረሻ የሌለው ሀሳብ ላይ ነች። ውድ የኢትዮ ማጂናል ዩቲዩብ ቻናል ተከታታዮች የመቅደስ ታሪክ እዚህ ላይ ያበቃል። በቀጣይ ቪዲዮ በሌላ ታሪክ ተመልሼላችሁ እመጣለሁ። በዚህ ታሪክ የተሰማችሁን ሀሳብና ስሜት ኮሜንት ላይ አስፍሩልኝ። የኢትዮ ማጂናል የሚለውን የዩቲዩብ ቻናል ስሜት ወደ ፍሌክስ አዲስ ልቀይረው ስለሆነ ምናልባት ዩቲዩብ ላይ ኢትዮ ማጂናል ብላችሁ ሰርች አድርጋችሁ ብታጡኝ ፍሌክስ አዲስ ብላችሁ ፈልጉኝ፣ በእርግጠኝነት ታገኙኛላችሁ ማለት ነው። በዚህ ፍሌክስ አዲስ ብዬ አዲስ ባወጣሁት ዩቲዩብ ቻናል ስሜ ነው። እስቲ ያላችሁን አስተያየት ኮመንት ላይ አስፍሩልኝ። የሰሙ ያምራል ያስጠላ ወይም እናንተ ያሰባችሁት ምን ነገሩ እኔ ከኢትዮ ማጂናል ፍሌክስ አዲስ ይሻላል ብዬ ማሰብ ነው። ያው አጠርም ያለች የሆነ ፍሌክስ ማድያ ቦታ ስለሆነ እንደዛ በማሰብ ነው ይህንን ያልኩ። ቪዲዮን እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። በቀጣይ በላይ ቪዲዮ እንገናኛለን። መልካም ጊዜ።
you.